የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። በአሁኑ ሰዓት የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? ይህ ሪፖርት መሬት ላይ ካለው እውነት ጋር ምን ያህል ሊጣጣም ይችላል? ያልተገባ የዋጋ ጭማሪ በማድረግ ህብረተሰቡን የሚያማርሩ ህገወጥ ነጋዴዎች ላይ ምን ያህል አስተማሪ እርምጃ ተወስዷል? ማብራሪያ ቢሰጥ በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ አገራችን ኢትዮጵያ የውጭም ሆነ የውስጥ ጠላቶቻችንን በመመከትና የህዝቡን ሰላምና ደህንነት ለመጠበቅ የሚደረገው እልህ አስጨራሽ ትግል በተለይም የህግ የበላይነት እንዲከበር የሚደረገው ጥረት የሚበረታታ ነው። ይህም ከአንድ ለሰው ቅድሚያ ለሚሰጥ መንግስት የሚጠበቅ ተግባር ነው። ሆኖም ግን ዛሬም በበርካታ የሀገሪቱ አካባቢዎች ዜጎቻችን በአክራሪዎች፣ በታጣቂዎች፣ በጽንፈኛ ኃይሎች በአሰቃቂ ሁኔታ ይገደላሉ፣ ይታገታሉ፣ ኢሰብአዊ ድርጊትም ይፈጸምባቸዋል። ክቡር ጠቅላይ ሚኒስትር፣ ይህ ግጭትና የሰላም እጦት ለነጻ የዜጎች እንቅስቃሴና ነጻ የሸቀጦች ዝውውር ላይ ሌሎችም ተግባሮች ላይ ከፍተኛ ተጽዕኖ ያሳድራል። ይህንን የሰላም ችግር በዘላቂነት ለመፍታት ምን እየተሰራ ነው? ጫካ ከገቡ ታጣቂ ቡድኖች ጋር ችግሩን በሰላማዊ መንገድ በአጭር ጊዜ ውስጥ ለመፍታት በመንግስት በኩል ብዙ ጥረቶች እየተደረጉ መሆኑ በተደጋጋሚ ተገልጿል። ይሁንና ከችግሩ ስፋትና ውስብስብነት አኳያ አሁንም በኦሮሚያ ክልልም ሆነ በአማራ ክልል ሙሉ በሙሉ ከችግር ያልተላቀቁ አካባቢዎች አሉ። ክቡር ጠቅላይ ሚኒስትር፣ ችግሩ ከስር መሰረቱ ለመፍታት እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥ አመሰግናለሁ። እናመሰግናለን። መንግስት በተለይ የተለያዩ ዓለም አቀፍ ጫናዎችን በመቋቋም በከፍተኛ ድጎማ የሚያቀርበው የነዳጅ ምርት ዋጋው በአሁኑ ጊዜ ገበያ ላይ በእጥፍ እየጨመረ ይገኛል። በተለይ በአንዳንድ የክልል ከተሞችና አካባቢዎች በህገወጥ መንገድ የዋጋ ተመንን በመተላለፍ በውድ ዋጋ እየተሸጠ ይገኛል የነዳጅ ምርት። ይህ ክስተት ደግሞ የኑሮ ውድነትን ከማባባስ ባለፈ በህብረተሰቡ ዘንድ የመልካም አስተዳደር ችግር እየሆነ መጥቷል። ይህም በህብረተሰቡ ዘንድ ከፍተኛ የማማረር ስሜት ማሳደሩን በተለያዩ መንገዶች ለመረዳት ችለናል። ስለዚህ ክቡር ጠቅላይ ሚኒስትር፣ በየጊዜው ወይም በየወሩ እየጨመረ የሚሄደው የዚህ የነዳጅ ምርት ዋጋ ምክንያትና መንስኤው ምንድን ነው? ህገወጥነትን ለመከላከልና የነዳጅ ተደራሽነት ያለ እንግልት ለህብረተሰቡ እንዲደርስ ለማድረግ እንዲሁም ጠንካራ የቁጥጥር ስርዓት ተዘርግቶ ከመስራት አኳያ የሚስተዋሉ የአፈጻጸም ችግሮችን ለመቅረፍ መንግስት ምን እየሰራ ይገኛል? አመሰግናለሁ። የኢትዮጵያ ነዳጅ ቁጥጥር ባለስልጣን ተግባሩ በቁጣው እየሰራም አይደለም። ምክንያቱም በንግድና ቀጠናዊ ትስስር ሚኒስቴር ደፍሮ እየተቆጣጠረ ስላልሆነ የነዳጅ ችግር የግብይት ችግር ነው። መንግስት የሚደጉመው በቢሊየን ነው። እጥረትም የለም። በግብይት ችግር እጥረት ይፈጠራል። ስለዚህ እነዚህ ሬጉላቶሪ ተቋማት ነፃ ሆነው በጠቅላይ ሚኒስትሩ ወይም የራሱ ሬጉላቶሪ ኦርጋናይዜሽን እንዲዋቀሩ ቢደረግ በጥናት ተደግፎ የሚል ጥያቄም አለኝ። ሲሰልስ የግብይት ስርዓታችን የሚመለከት ነው። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ አይወሰንም። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ ዕቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ህግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ
ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስብሶ በማለፍ ቸርቻሪ ላይ ክንዱ ያበረታል። ፍትሃዊ አይደለም። ግለሰባዊ ድርድሮች ያጠቁታል። የተከበሩ ጠቅላይ ሚኒስትር፣ የታክስ ተቋሙ ሊፈተሽ ይገባል። ነጋዴው ከባንክ ተበድሮ በግለሰብም ብድር ሁሉ ሊሰራ ይችላል። ያ ሁሉ ታክስ አስከፋዩ የኔ ነው ይለዋል። ታክስ እንዲሰወር ወይም ድርድር እንዲገባ ያስገድደዋል። መንግስት ማግኘት የሚገባ አያገኝም። በታክስ ላይ እምነት እንዳይኖር ያደርጋል። ግብይትም የታክስ ስርዓቱ በጥናት መልስ ማግኘት አለበት የሚል እምነት አለኝ። ሌላው የሀገራችን የጸጥታ ሁኔታ ይመለከታል። በአንጻራዊነት እየተሻሻለ እንደሆነ አምናለሁ። የተከበሩ ጠቅላይ ሚኒስትር፣ መቼም ስለ ጦርነት ለእርስዎ መንገር ለቀባሪ ማርዳት ነው። እርስዎም እንደሚሉት እኔም የማምንበት 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል። ከቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ። አንዳንዶቹ ጦርነት ድሮም ነበረ፣ አሁን ከመቼም ይሻላል ይላሉ። ህዝብ ለማመንነት ይጥራሉ። እውነታው መከላከያ ጦርነት ላይ ነው። እረፍት የለውም። መሆን ያለበት እየሆነ ያለው መካድ ሳይሆን ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት፣ የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል። በሰሜን ሀገራችን ክፍል ሰላም ከጠፋ ከራር ነው። በአማራ በገጠር ወረዳዎች ትምህርት የለም። አመራር ይሞታል። ዜጎች ስጋት ላይ ናቸው። የምድርም የአየር ውጊያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል። የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬም አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክቡር ጠቅላይ ሚኒስትር፣ ይህንን የእርስዎ ትኩረት የሚሻ ይመስለኛል። የባህር በር ጥያቄያችን ሰላማዊ፣ ህጋዊና ፍትሃዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን፣ የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ አመሰግናለሁ። እናመሰግናለን። በመቀጠል የተከበረው አዲሱ አሰፋ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ ክቡር ጠቅላይ ሚኒስትር። ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በማዕከላችን ስለተገኙ በድጋሚ ያመሰገንኩኝ ጥያቄን እንደሚከተለው በጽሁፍ አቀርባለሁ። መንግስት ሰው ተኮር መሆኑን ካረጋገጠባቸው ተግባራት መካከል አንዱ የከተሞች የኮሪደር ልማት ስራዎች ሲሆን የኮሪደር ልማቱ ከተሞችን ጽዱና ለነዋሪዎች ምቹ ከማድረግም ባሻገር ለዜጎች በተለያየ አማራጮች የቤት አቅርቦትን በማሳለጥ ከ137,000 በላይ ቤቶችን ለመገንባትና ማስተላለፍ የቻለበት ሁኔታዎች ነበሩ። ይህ ተግባር ደግሞ የኑሮ ውድነትን ከማቃለል አንጻርም ፋይዳው የጎላ ነው። ሆኖም ግን ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ተጠቃሚነትና የመኖሪያ ቤት ፍላጎት አንጻር ሰፊ ስራን የሚጠይቅ ስራ መስራት እንደሚጠበቅብን እንዳለ ሆኖ በተለይ ደግሞ በአዲስ አበባ ከተማ ውስጥ ከ1997 ዓ.ም ጀምሮ ተደራጅተው ገንዘብ ሲቆጥቡ የነበሩ የህብረተሰብ ክፍሎችም ሆኑ አጠቃላይ የቤት ፈላጊዎችን የቤት አቅርቦት ከተጠቃሚ ቁጥር ጋር ይጣጣም እንዲል ለማድረግ ምን እየተሰራ ነው? በሌላ በኩል ከአዲስ አበባ ከተማ ውጪ ባሉ የሀገራችን ከተሞችም ሆነ በገጠር እየተሰራ ያለው የኮሪደር ልማት ስራ ኢኮኖሚያዊ ፋይዳና በህብረተሰቡ ላይ ሊያስከትል የሚችለው ኢኮኖሚያዊ ጫና እንዴት ተገምግሟል? በተጨማሪም ከዚሁ ከኮሪደር ልማት ስራዎች ጋር ተያይዞ በአንዳንድ አካባቢዎች ህዝቡን የሚያማርሩ በአተገባበር ወይም በአፈጻጸሙ ወቅት የሚታዩ ክፍተቶች እንዳሉ በተለያየ መንገድ ቅሬታ ሲቀርብ ይታያል። በመሆኑም ክቡር ጠቅላይ ሚኒስትር መንግስት የኮሪደር ልማት ስራዎችን መሰረት አድርገው የሚነሱ የመልካም አስተዳደር ችግሮችንና
ብልሹ አሰራሮችን ለመቅረፍ እንዲሁም አፋጣኝ የመፍትሄ እርምጃዎችን ለመውሰድ ምን እየሰራ ይገኛል? ማብራሪያ ቢሰጥበት። አመሰግናለሁ። እናመሰግናለን። የተከበራችሁ ምክር ቤት አባላት ላነሳችሁት ጥያቄና አስተያየት፣ ከዚህ በመቀጠል በተነሱ ጥያቄዎች፣ አስተያየቶች ላይ ምላሻቸውንና ማብራሪያ እንዲያቀርቡ ለክቡር ጠቅላይ ሚኒስትር እድል እንሰጣለን። አመሰግናለሁ። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከእረፍት ቆይታችሁ እንኳን በሰላም ተመለሳችሁ። ለተነሱ ጥያቄዎች ምላሽ መስጠት እንድችል በድጋሚ እድል ስላገኘሁ እጅግ አድርጌ አመሰግናለሁ። በቀረቡ ጥያቄዎች አብዛኛዎቹ የ6 ወር አልፎ አልፎ የ7 ወር ዳታዎችና ሪፖርቶች ላይ ተንተርሰው የቀረቡ ሲሆን በአንዳንድ ጉዳዮች ተጠቃለው የቀረቡልኝን የ8 ወር ሪፖርቶች እንደማጣቀሻ ልጠቀምባቸው እችላለሁ። ሞር አፕዴትድ የሆነ መረጃ እንዲሆን። በመጀመሪያ የኢኮኖሚ ጉዳዮችን አስመልክቶ መንግስታችን የ10 ዓመት የልማት እቅድ ማዘጋጀቱ ይታወሳል። ከዚያ እቅድ የተቀዳ ካስኬት ተደርጎ የ5 ዓመት የ1 ዓመት በየሴክተርና ተቋማት ደግሞ ከዛም ባነሰ ጊዜ የተግባር እቅድ ተዘጋጅቶ እነዚያን አስተናስለው በማሳካት ትልቁን እቅድ ከግብ ማድረስ ጥማት፣ ጉጉትና ትጋት እንዳለ ይታወቃል። ይህንን እቅድ ስናዘጋጅ በይሆናል የገመትናቸው አልፎ አልፎ ደግሞ ያልገመትናቸው ሰው ሰራሽና ተፈጥሮ አደጋዎች በሀገር ደረጃም በዓለም አቀፍ ሁኔታም ያጋጠሙ ቢሆንም የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሰሃራ ሀገራት ኢኮኖሚክ እድገት 4.2% እንደሚሆን ገምተው ነበር። ይሁንና በባለፈው ዓመት ሪፖርት እንደተመለከተው ኢትዮጵያ 8.1% የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብ ሰሃራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ 8.4% ለማደግ አቅዳ ይህን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት 8 ወራት የነበሩ የኢኮኖሚክ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት 4 ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከ8.4 በላይ ልናሳካ እንደምንችል ይጠበቃል። ያለፉት 8 ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና በኢህአደግ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል። በተወሰነ ደረጃ በሴክተር ለማንሳት ከፍተኛ ግምት ከተሰጣቸው 5 ዋና ዋና ሴክተሮች አንደኛ የሆነው ግብርና። የኢትዮጵያ ግብርና ከሌሎች ሀገራት የሚለየው አብዛኛው የእርሻ ማሳ በአነስተኛና መካከለኛ ደረጃ የሚታዩ አርሶ አደሮች የያዟቸው ወደ ኮመርሻል ፋርሚንግ ያላደገ በመሆኑ እነሱን ማዕከል ያደረገ ኢንተርቬንሽን ይፈልጋል ለውጥ ለማምጣት። ባለፉት 5-6 ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታ ገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ
8.7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታ ገጠምም በከፍተኛ ደረጃ እመርታ አሳይቷል። ስንዴም ብቻ እንደ አንድ የሰብል ምርት ብንወስድ በመኸር 4.2 ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ኢሪጌሽን 3.5 ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ በስንዴ ብቻ ሳይሆን በቡና፣ በሻይ፣ በቅባት እህሎች ያየን እንደሆነ ባለፉት ጥቂት ዓመታት የመጣው ምርታ ይበል ይበርታ ይቀጥል የሚያስብል ነው። ለምሳሌ ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በዓመት ኤክስፖርት እናደርግ ነበር። ባለፈው ዓመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት ዓመት ስለሆነ ከቡና ኤክስፖርት አንጻር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። ዘንድሮ ግን አምና ያልገቡ ቀድመ የተከልናቸው ቡናዎችም ስለተጨመሩ ባለፉት 8 ወራት ብቻ ከ1.2 ቢሊዮን ዶላር በላይ ኤክስፖርት አድርገናል። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን። የተከበራችሁ የምክር ቤት አባላት፣ ኢትዮጵያ ውስጥ እያደገ በመጣው የሕዝብ ቁጥርና የቡና ፍጆታ ዝርዝር ጥናት ሳታካሂዱ በግርድፉ ኢትዮጵያ ውስጥ ያለው የቡና አጠቃቀም እያደገ መምጣቱን መገመት አያስቸግርም። የዛሬ 5-6 ዓመት 700 ሚሊዮን ኤክስፖርት የምታደርግ ሀገር በዚህ ዓመት ከሞላ ጎደል 2 ቢሊዮን ዶላር ኤክስፖርት ታደርጋለች ማለት ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። የሚጨበጥ ውጤት መጥቷል ማለት ነው። ከ2 እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በሀገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር። በሻይ ምርት በቡና ልክ ለመናገር የምንችልበት ጊዜ ገና ቢሆንም በርካታ የኢትዮጵያ ገጠር ከባቢዎች ባህር ዛፍ እያነሱ በሻይ ለመተካት እየተሰራ ያለው ስራ ለመስክ ጉብኝት ስትወጡ እንደታዘባችሁት ወይም ታዘባችኋል ብዬ እንደምገምተው በጣም ተስፋ ሰጪ ስራ ነው። ሻይን ከቡና የሚለየው እንደ ቡና ለቅመን የምንሸጠው ሳይሆን የግድ ፕሮሰስ ማድረግ የሚጠይቅ ስለሆነ በግብርናው አንግል ብቻ ሳይሆን በአግሮ ፕሮሰሲንግ ተጨማሪ ስራዎች የሚጠይቅ ይሆናል። በሩዝ፣ በቅባት እህሎች፣ በተለይም በሌማት አዲስ አበባና አካባቢዋ ብቻ አይደለም፣ ጅጅጋም፣ ባህር ዳርም፣ አሶሳም ብኬድ የተጀመረው የሌማት ትሩፋት ጥረት በእጅጉ ተስፋ የሚሰጥ ነው። በእንቁላል፣ በወተት፣ በስጋ ምርት ኢትዮጵያ ቀድማ የጀመረችው እንቅስቃሴ ትክክለኛ እንደሆነ አሁን ዓለም ላይ ያለው የገበያ ቀውስ በራሱ
ጥሩ አመላካች ሊሆን ይችላል። በሌማትም በስንዴም በቡናም በሻይም ኢትዮጵያ በቂ የሆነ ስራ ሰርታለች ብለን ግን አናምንም። አስደናቂ መርታ አለ፣ አንክደውም፣ ፋክት ስለሆነ ከዚያ በላይ ሊሰራ የሚገባው ስራ ስላለ በቅቷል፣ በቂ ነው ብለን ደግሞ አናምንም። ተጨማሪ ጥረት፣ ትጋት እንደሚጠበቅብን እናምናለን። በተለይ መስኖን በርካታ አነስተኛ ግድቦች ተገንብተዋል። በየቦታው እንደምታዩት በርካታ ግድቦች ተገንብተው ካናል ተዘርግቶ በኢሪጌሽን ከዚህ ቀደም በሴፍቲኔት የምናውቃቸው አካባቢዎች ጭምር ምርት እያመረቱ ይገኛል። ግን መስኖ ላይ የሚሰራው ስራ ቀደም ሲል እንደተነሳው ተጨማሪ ጥረት፣ ተጨማሪ የፕሮጀክት አፈጻጸም እድገት ይጠይቃል። መሬት ማስፋት፣ አሁንም ኢትዮጵያ ከዚህ በላይ መሬት ለማስፋት እድል አላት። ያልታረሱ ቦታዎች በስፋት ስላሉ እነዚያን ማስፋት ያስፈልጋል። አሲዳማ መሬቶችን ማከም፣ በኖራ ማከምና መልሰው ምርት እንዲሰጡ ማድረግ ያስፈልጋል። ማሽነሪ መጠቀም በሚቻልባቸው አካባቢዎች ማሽነሪ ማስፋት ያስፈልጋል። በዚህ ዓመት ከ500 በላይ ለእርሻ ስራ የሚውሉ ማሽነሪዎች ከቀረጥ ነፃ እንዲገቡ ተደርጓል። ለማሽነሪ የማይመቹ የተባሉ ቦታዎችም ሰፋፊ የእርከን ስራዎች በመጀመራቸው የግድ ስንዴ ባይሆንም ፍሩት ለዚያ ቴሬን የሚመቹ አይነት ምርቶች ለማምረት ጥረት እየተደረገ ነው። ለምሳሌ በቅርቡ ሐረር፣ ምስራቅ ሐረርጌ በነበረን ቆይታ እንኳን ሊታረስበት ሊወጣ የሚያዳግትን ተራራ የሐረርጌ አርሶ አደሮች በእጃቸው ተአምር ሰርተው የሚያስደንቅ እርከን ስራዎች አይተናል። እነዚህ እርከን ስራዎች ከወዲሁ ውሃ መቋጠር ጀምረዋል። እዛ ላይ በርካታ ፍሩቶች ይተከላሉ። ከነዚያ ፍሩቶች ያ የደከመው አርሶ አደር እና ልጆቹ በሂደት ተጠቃሚ ይሆናሉ። የግብርና ሴክተር በዚህ ዓመት ሊያመጣ ከሚጠበቀው እድገት አንጻር በ8 ወር ያየናቸው ውጤቶች ተስፋ ሰጪ ሆነው አግኝተናቸዋል። ከግብርና ሴክተር ወጣ ብለን የኢንዱስትሪን ብንመለከት ኢንዱስትሪ በግብርናው ልክ ውጤታማ እንዲሆን ባለፉት ጥቂት ዓመታት የተለያዩ ጥናቶች፣ ግምገማዎች ሲካሄዱ ቆይተው በጠቅላይ ሚኒስትር ቢሮ ደረጃ ናሽናል ስትሪንግ ኮሚቴ ተቋቁሟል። የተቋቋመው ኮሚቴ ዋና ስራው ኢንዱስትሪን እንደ አንድ ፒላር ከኢንዱስትሪ ባሻገር ደግሞ በሰብ ሴክተር፣ በሴክተር፣ በፋብሪካ ደረጃ ምን አይነት ማነቆች እንዳሉ የሚለይና ድጋፍ የሚሰጥ ኮሚቴ ነው። ይህ ኮሚቴ ባለፉት 1 ዓመት ገደማ በሰራቸው ስራዎች የለያቸው ዋና ዋና ማነቆች አንደኛው የውጭ ምንዛሪ አቅርቦት እጥረት ነበር። ለኢንዱስትሪ ግብዓት የሚቀርበው የውጭ ምንዛሪ በበቂ ማቅረብ ባለመቻሉ በሴክተሩ ሊገኝ የሚገባው ውጤት እንዲቀዛቀዝ አድርጓል። ያን ለመቀነስ መንግስት ኢንተርቪን አድርጓል። ከፍተኛ ባይባልም መሻሻሎች አሉ። አቅርቦት አድጓል። ሁለተኛው ችግር የኃይል አቅርቦት ነበር። ኢንዱስትሪዎች፣ ፋብሪካዎች ኃይል አቅርቦት ችግር ነበረባቸው። ይህን ለመፍታት በእያንዳንዱ ፋብሪካና በእያንዳንዱ በኢንዱስትሪ ስር ባሉ ሴክተሮች በተደረገ ጥናት 100% በሚባል ደረጃ የኢነርጂ አቅርቦት ችግር ተቀርፎላቸዋል። በዚህም በዚህ ዓመት ለኢንዱስትሪ ሴክተር ብቻ የቀረበው ኢነርጂ ከ50% በላይ ከአምናው ጨምሯል። በአንድ ዓመት ከ50% በላይ የኢነርጂ አቅርቦት ጨምሯል ማለት በየዓመቱ የሚቀጥል ከሆነ ከፍተኛ የሆነ የኢነርጂ ዝግጅት እንደሚያስፈልግም ከወዲሁ ያመላክታል ማለት ነው። በሀገር ደረጃ ዘንድሮ 47% ኢነርጂ ጨምሯል። በኢንዱስትሪ ሴክተር ከዚያ ከፍ ይላል።
በየዓመቱ 40-50% ኢነርጂ ፍላጎት እያሟሉ መሄድ ከፍተኛ የማመንጨት አቅም ዲማንድ ስለሚያደርግ ያለው ፍላጎት ሌሎች ስራዎችን መታሰብ እንዳለባቸው እግረ መንገዱን አመላክቷል። ከመሬት አቅርቦት ጋር ከግብአት ጋር ሰፋፊ ስራ ተሰርቷል። በኢንዱስትሪ ሴክተር የተከበረው ምክር ቤት አንዳንድ በኢንዱስትሪ ስር ያሉ ሁነኛ የልማት ጠቃሚ ኮሞዲቲ አይነቶችን በተወሰነ ለማንሳት ለምሳሌ ብረትን ብንወስድ ኢትዮጵያ በፎርወርድ ሊንኬጅ ወይም ወደ ኢንድ በመጠቀም ደረጃ ባሉ የብረት ስራዎች ብረት ስክራፕ አቅልጦ ለኢትዮጵያ ልማቶች የሚያስፈልገውን የብረት አይነት በማምረት ደረጃ 100% በሚባል ደረጃ አቅም ፈጥራለች። በብረት ሴክተር ኢትዮጵያ ያላት ችግር አሁን በኦር በአልቲሜት ጥሬው እሱን ጨምቆ ለብረት ግብአት ማድረግ ብቻ ነው። ከተለያየ ሀገር ስክራፕ ማግኘት ከቻል ያንን ጨፍልቀን ለልማት የሚውሉ ብረቶችን ማምረት የሚያስችል አቅም ኢትዮጵያ ፈጥራለች። ቀጣይ ትኩረት የሚሆነው ኦሩን እንዴት በሀገር ውስጥ በማምረት ሙሉ በሙሉ ከሀስከፈ የብረት ምርት እና ግብአት በሀገር ውስጥ ማድረግ መቻል ካሳካን ትልቅ ምርታ ይሆናል። ሲሚንቶ እናንተም ከዚህ ቀደም እንዳነሳችሁት ከጥቂት ወራት በፊት ሲሚንቶ ከፍተኛ ችግር ነበር። አሁን የሲሚንቶ ፋብሪካዎች የኤክስፖርት ጥያቄ እያነሱ ነው። ዋጋ መቀነሱ ብቻ ሳይሆን ምርቱ ከፍተኛ ስለሆነ ወደ ውጭ ወጥተን ብንሸጥ የሚል ጥያቄ እያነሱ ነው። መንግስትም እየመረመረው ይገኛል። ያም ሆኖ ግን በኢትዮጵያ ውስጥ የቤት ፍላጎት ገና አዳጊ ስለሆነ፣ ግንባታ ገና አዳጊ ስለሆነ ተጨማሪ የሲሚንቶ ፋብሪካዎች ማቋቋምና ያሉትን ማስፋት ላይ በተለይ ዳንጎቴ ጋር በቅርቡ እንደሰማችሁት የዳንጎቴን አቅም በእጥፍ ለማሳደግ ስራ ተጀምሯል። ከነዚህ ጋር የሚያያዝ በጣም ኢምፖርታንቱ አንዱ ነገር መስታወት ነው። መስታወት ማምረት ልክ እንደ ብረቱ በመቁረጥ ቅርጻ ቅርጽ በማውጣት ደረጃ በርካታ ስራዎች ተሰርተዋል። መስታወትም እንደ ብረት ሙሉ በሙሉ ሀገር ውስጥ ለማምረት ጥቂት የግል ባለሀብቶች የጀመሩት ስራ በመንግስት ድጋፍ አግኝቶ በሚቀጥሉት ጥቂት ዓመታት ከተጠናቀቀ ከሲሚንቶም ቀድሞ ሙሉ በሙሉ መስታወት በሀገር ውስጥ ከጅምሩ እስከ መጨረሻው ፕሮዳክት ማምረት የሚያስችል እድል እየተፈጠረ ነው። ሴራሚክስ፣ ግራናይት፣ ማርብል ኢትዮጵያ በማርብል ግራናይት ያላት አቅም በቅርቡ ባደረግናቸው የመስክ ምልከታዎች በተለይ ሶማሌ ክልል ያየነው የግራናይት ምርት ማንም ሰው ምርቱን ፋይናል ፕሮዳክት አይቶ ይሄ ከኢትዮጵያ ነው ቢባል ለመቀበል ይቸገራል። ከፍተኛ አቅም ነው ኢትዮጵያ ያላት። እነዚህን ምርቶች ለሀገር ውስጥ ፍጆታ በቂ በሆነ ልክ ማምረት ከዚያም ሻገር ሲል ለውጭ ገበያ ማዋል ይጠበቅብናል። እነዚህ ያነሳዋቸው የብረት፣ የሲሚንቶ፣ መስታወት፣ የግራናይት፣ ሴራሚክስ ምርቶች በውጭ መመረታቸውና በውጭ ምንዛሬ መምጣታቸው ብቻ ሳይሆን ከባድ ስለሆኑ ሎጂስቲክስ ስርዓቱንም በእጅጉ የሚያውቁ ናቸው። ብረት ተሸክሞ ማምጣት፣ አፈር ጭኖ ማምጣት፣ ሲሚንቶ ማለት ነው፣ ድንጋይ ጭኖ ማምጣት ከባድ ስለሆነ በሀገር ውስጥ እነዚህን እያመረትን ስንሄድ በቴክስታይል በምግብ ማቀነባበሪያ ከጀመርናቸው ስራዎች ጋር ተደማምሮ የኢንዱስትሪ ሴክተር በከፍተኛ ደረጃ ውጤት እንደሚያመጣ ይጠበቃል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61% ደርሷል። በጣም ትልቅ ምርታ ነው። አሁንም ማደግ አለበት። ከነበርንበት አንጻር ግን ያሉ ኢንዱስትሪዎቻችን 61% የማምረት አቅማቸው ተሻሽሏል። በዚህ ዓመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል። ከ120 በላይ አዳዲስ ፋብሪካዎች ደግሞ አዲስ ፍቃድ አወጥተዋል። ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው። በዚህ ዓመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ።
በግብርናውና በኢንዱስትሪው ከምናገኘው ውጤት ተጨማሪ የሰርቪስ ሴክተሩን ደግሞ በከፊል ስንመለከት የኢትዮጵያ አየር መንገድ በአየር ቁጥር በመዳረሻ ብዛት ኤርፖርቶች አስመርቆ ስራ በማስጀመር የፍላይት ፍሪኩዌንሲን በመጨመር እድገት እያመጣ እንዳለ የምታውቁት ነው። በዚያው ልክ ትርፋማነቱም ጨምሯል። በተለይ አሁን በአፍሪካ ትልቁን አየር መንገድ ለመገንባት ኤርፖርት ለመገንባት ጥረት ጀምሯል። በርካታ ስራዎች የተሰሩ ይገኛሉ። በሚቀጥሉት 5-6 ወራት አብዛኛው የዲዛይን የፋይናንስ ጉዳይ ከተጠናቀቀ ስራው እንደሚጀመር ይጠበቃል። ይህ ቅድም የተነሳው አንዱ ሀገራዊ ስትራቴጂክ ፕሮጀክት ተደርጎ ሊወሰድ ይችላል። በፋይናንስ ደረጃ ከህዳሴ ይበልጥ እንደሆነ እንጂ አያንስም። እንደ አንድ ትልቅ ኢንቨስትመንት ተወስዶ ሊሰራበት የሚገባ ይሆናል። ሺፒንግ ላይንስም እንደዚሁ ተጨማሪ መርከቦች እየጨመረ ስራውን ለማዘመንና ትርፋማነቱን ለማረጋገጥ ጥረት እያደረገ ይገኛል። የባቡር ትራንስፖርት አምናም ከነበረው በእጅጉ ኤፊሽንሲው እያደገ መጥቷል። የዲጂታል ግብይት ከ100% በላይ አድጓል። በተለይ በቅርቡ የጀመርነው የካፒታል ገበያ ከ5 በላይ ኩባንያዎች ፍቃድ ሰጥቷል። የዲጂታል ግብይቱ እና የንግድ ስርዓቱ በዚያው ልክ እየዘመነ ለመሄድ እድል ሰፊ አግኝቷል። የፋይናንሻል ሴክተር በተደጋጋሚ በዝርዝር እንዳቀረብኩት እነሱም ከፍተኛ እድገት እያረጋገጡ ይገኛሉ። የአቅም ውስንነት እንደተጠበቀ ሆኖ የፋይናንሻል ሴክተሮቻችን አሁን ባለው ፍላጎትና ኮምፒቲሽን ልክ ለመሆን ሰብሰብ ማለት ይጠበቅባቸዋል። ያ የአቅም ውስንነት እንደተጠበቀ ሆኖ በሚታዩ አመላካቾች ሲታይ ግን ከፍተኛ እድገት እያመጡ ይገኛሉ። የቱሪስት ፍሰት ቅድም ተገለጸው። በዚህ ዓመት ከ80 በላይ ዓለም አቀፍ ኮንፈረንሶች አካሂደናል። በጣም በርካታ የሀገር ውስጥና የውጭ ቱሪስቶች ይንቀሳቀሳሉ። ከአምናው አንጻር ከፍተኛ ለውጥ መጥቷል። በአፍሪካም በቱሪስት ፍሰት በንጽጽር እድገት ካመጡ ሀገሮች በቀዳሚ ኢትዮጵያ ትቀመጣለች። አምና ከነበራት ዘንድሮ ያመጣችው እድገት ማለት ነው እንጂ አጠቃላይ በቱሪስት ፍሰት ማለት አይደለም። ያለው እድገት ሲታይ ቀዳሚውን ስፍራ ትይዛለች። የሰርቪስ ሴክተር አጠቃላይ እንዲለወጥ፣ የህዝብ ምሬት እንዲቀንስ፣ መንግስት የሚሰጠው አገልግሎት ያደገ እንዲሆን ሁለት በጣም ጠቃሚ ጉዳዮች በግርድፉ አመላክቼ አልፋለሁ። አንደኛው በቀበሌ ደረጃ መንግስት ፈንክሽናል ይሁን፣ ቀበሌ እናጠናክር ብለን የጀመርነው ስራ በቅርቡ በምዕራብ ሸዋ አንድ ቀበሌ በድንገት ባደረግነው ጉብኝት እጅግ ተስፋ ሰጪ ጅማሮ አይተናል። የዚያ ቀበሌ ሊቀመንበር በቢሮ ውስጥ የተለጠፈ መረጃዎች አሉት። በሱ ቀበሌ ስንት አባወራ እንዳለ፣ ስንት ወንድ እንዳለ፣ ስንት ሴት እንዳለ፣ ስንት ምንጭ እንዳለ፣ ስንት ኢንዲጂነስ ዛፎች እንዳሉ፣ ምን እንደሚመረት፣ በስንት ሄክታር እንደሚመረት ስለ ቀበሌው ከሞላ ጎደል ልማት ለማሳለጥ የሚያስፈልጉ በቂ የሚባል ዳታዎች ለጥፎ ይዟል። የሰውን ቁጥር ያውቃል፣ የከብት ቁጥር ያውቃል፣ የበሬ ቁጥር ያውቃል፣ ምን ያክል ዶሮዎች በቀን እየተራቡ እንዳሉ ያውቃል። በዚያ ቀበሌ ያየነው ይህ ጅምር በሁሉም ቀበሌዎች፣ በሁሉም ወረዳዎች፣ በሁሉም ዞኖች በዚያ ልክ የተመለሱ እንደሆነ ኢትዮጵያ ውስጥ ያለው የዳታ ጨዋታ፣ የቁጥር ጨዋታ ከመሰረቱ የሚቀይርና የህዝብን የመገልገል መሻት ለማሟላት በእጅጉ የሚያግዝ ጅማሮ ስራ ነው። ይህ ቀበሌ በብዙ ዞኖች እየተስፋፉ እንዳሉ አውቃለሁኝ። በመላ ኢትዮጵያ ግን ቀበሌ ላይ ሰርቪስ ለመስጠት የሚያስችል መንግስታዊ አቅም መገንባት ቀዳሚ ትኩረት ተደርጎ ቢሰራ ቢጠናከር ለህዝባችን የየዕለት አገልግሎት እፎይታ ስለሚሰጥ ሁሉም የመንግስት አካላት የተጀመረውን ጥረት አጠናክረው እንዲቀጥሉ ከወዲሁ አደራ ማለት እፈልጋለሁ። ከቀበሌ ተጨማሪ እስካሁን
በይፋ ስራ ያልጀመረው መሶብ የሚባል የአንድ መስኮት አገልግሎት የስራ ጅማሮ በሲቪል ሰርቪስ እና በፕላን ኮሚሽን ሌሎች ተቋማት ያሉበት ሰፋፊ ስራዎች እየተሰሩ ነው ያሉት። ምናልባት በአንድ ወር ተኩል ጊዜ ውስጥ በይፋ ስራ እንደሚጀምር ይጠበቃል። መሶብ የተሰኘው በሀገራችን ባህል በመሶብ እንጀራ፣ ልዩ ልዩ ወጦች የሚቀርቡበት ባህል ስላለ ከአንድ ቦታ አሁን የሚጀምረው ብቻ ለ8 ሚኒስትሪ እና ከ20 በላይ ሰርቪስ ነው። ቀስ ቀስ እያለ ሁሉ ሚኒስትሪዎች ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ እንዲችሉ የሚያስችል ስለሆነ ሰው ንግድ ፍቃድ ለማውጣት ንግድ ሚኒስቴር፣ ገቢ ለመክፈል ገቢዎች፣ ብር ለማውጣት ባንክ መሄዱ ቀርቶ ከአንድ አካባቢ የሚፈልገውን ሰርቪስ ለማግኘት እድል የሚሰጥ በብዙ ሀገራት ስናየው ስንቀናበት የነበረ በሀገራችን ሲስተሙ በልጆቻችን ተገንብቶ ቦታ ተዘጋጅቶ ስልጠና ተሰጥቶ ስራ ለመጀመር በዝግጅት ላይ ያለ ሲሆን ይህ ስራ ሲጠናቀቅ የተከበሩ የምክር ቤት አባላት እንደሚያዩት እንደሚደግፉት ተስፋ አለኝ። ለመላው የኢትዮጵያ ሕዝብ ትልቅ ምስራች ነው። በሲስተም ታግዞ ቨርቹዋሊ ሰርቪስ መስጠት የሚያስችል አቅም እየፈጠርን ከሄድን ያ አቅም ሙሉ በሙሉ በሀገር ውስጥ ልጆች የተሰራ ስለሆነ እያደገ ስለሚሄድ ከሰርቪስ ጋር ተያይዘው የሚነሱ ጥያቄዎች፣ ስሞታዎች እየተቀረፉ እንደሌላው ዓለም የቀለጠፈ አገልግሎት ለመስጠት የሚያስችል አቅም እየፈጠርን እንሄዳለን ማለት ነው። በግብርና፣ በኢንዱስትሪ፣ በሰርቪስ ደምረን ስንመለከት ዘንድሮ ያቀድነው የ8.4% እድገት ካለምንም ጥርጥር ከዚያ በላይ ልናሳካ እንደምንችል ያለፉት 8 ወራት ውጤቶች ያመላክታሉ። ገቢን ስንመለከት ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ ተሰብስበዋል። ይሄ ገቢ በንጽጽር ጥሩ ነው የሚባል ቢሆንም ከወጪ አንጻር ግን ቀደም ሲል በእናንተም እንደተነሳው ሰፋፊ ድጎማዎችና የደሞዝ ጭማሪ በዚህ ዓመት ስላደረግን ወጪያችን አሁንም ከገቢያችን ከፍ ያለ ነው። ነዳጅ፣ ማዳበሪያ፣ ለክልሎች የሚሰጠው ድጋፍ፣ የደሞዝ ጭማሪ ተጨማምሮ ትንሽ ሰፋ ያለ የወጪ ጫና ያለበት ዓመት ስለሆነ ገቢያችን ሙሉ በሙሉ ወጪያችንን መሸፈን ባይችልም በራሱ ግን መጠነኛ መሻሻሎች ይታዩበታል። ያም ሆኖ አሁንም ኢትዮጵያ እየሞከረች ያለችው ከጂዲፒዋ 7% ገደማ ገቢ ለማስገባት ነው። ኬንያ ከ15.5 በላይ ታስገባለች። ከኬንያ በግማሽ ከጂዲፒያችን ነው ገቢ የምንሰበስበው እና ጫና የሚለው ጉዳይ ምክር ቤት አባላት በደንብ ብታስቡበት ጥሩ ነው። ገቢ ካልተሰበሰበ በስተቀር እዚህ ጋር ገቢ ጫና አለ ብለን እዚህ ጋር ደግሞ መንገድ ይሰራ፣ ጤና ይስፋፋ ብንል አይሄድም አብሮ። መንግስት መሰረተ ልማት የሚያስፋፋው በቂ ገቢ ከሰበሰበ ብቻ ነው እና የዘንድሮ ውጤት ይቀጥል የሚያስብል ቢሆንም አሁንም ኢትዮጵያ ከብዙ አፍሪካ ሀገራት አንጻር ከጂዲፒዋ የምትሰበስበው ገቢ ዝቅተኛ መሆኑን ሁሉም በወጉ ሊገነዘበው የሚገባ ጉዳይ ይሆናል። ከዕዳ አንጻር ባለፈው የደረስንበትን ገልጬ ነበር። አሁን አዲሱ ልገልጽላችሁ የምፈልገውና የተከበረው ምክር ቤትን ቢያቀው ጠቃሚ የሚሆነው ከዘንድሮ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በነበረው ድርድር የዕዳ ሽግሽግ ለማካሄድ ባለፉት ወራት ስንደራደር ቆይተናል። አሁን ወደ መቋጫው ደርሷል። በዚያም የዕዳ ሽግሽግ ኢትዮጵያ 3.5 ቢሊዮን ዶላር ገደማ ገንዘብ ሴቭ አድርጋለች። ባለፉት ዘመናት አላግባብ ኮሜርሻል ሎን ጀምረን ለማንጨርሳቸው ፕሮጀክቶች በቅጡ ገንዘቡ አገር ውስጥ መግባታቸውን ባልታወቀበት ሁኔታ ሰፊ ዕዳ ነበረብን። ያ ዕዳ ትክክለኛ አይደለም ብለን 5-6 ዓመት
ስንሟገት የነበርነው ጉዳይ ፍሬ አፍርቶ 3.5 ቢሊዮን ዶላር ገደማ ሽግሽግ አግኝተናል። ይህም በዕዳ ጫናችን ላይ የሚያመጣው አዎንታዊ ተጽዕኖ ይኖራል። አሁንም የኛ አቋም የዕዳ ሰረዛ መደረግ አለበት፣ አላግባብ የሆኑ ዕዳዎች በአፍሪካ ተጭነዋል የሚል ቢሆንም ይህን ውጤት ግን እንደ ትልቅ ምርታ እንወስደዋለን። እነዚህ ተደምረው ሲታይ አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረው ምክር ቤት ዝርዝሩን ከሚመለከታቸው ጋር እንዲነጋገር ትቼ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። የማይጠበቁ ጉዳዮች ሲያጋጥሙ ለተወሰነ ጊዜ ለውጭ ግብይት የሚያግዝ የውጭ ምንዛሪ እንደ ሀገር ማከማቸቱ ጠቃሚ ስለሆነ ከኤክስፖርት አንጻር ባለፉት 8 ወራት ኢትዮጵያ ከኤክስፖርት ያገኘችው ገቢ ከየትኛውም ዓመት 8 ወር ሳይሆን ከየትኛውም ዓመት የአንድ ዓመት ሙሉ ኤክስፖርት ይበልጣል። 4.5 ቢሊዮን ዶላር ኤክስፖርት አድርጋለች። ከአምናውም ከአቻምናውም ከዛሬ 10 ዓመቱም ከዛሬ 50 ዓመቱም ጋር አይወዳደርም። ከሁሉም የበለጠ ኤክስፖርት በ8 ወር አድርገናል። የበለጠ ማለት ግን በ8 ወር አይደለም፣ በአመት አምና አመቱን ሙሉ ኤክስፖርት ካደረግነው በዚህ አመት 8 ወር ኤክስፖርት ያደረግነው ይበልጣል። በሚቀጥሉት 4 ወራት ይህንኑ ፔስ ጠብቀን የምንሄድ ከሆነ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከፍተኛ ኤክስፖርት የሚመዘገብበት አመት ይሆናል። ይሄም በ10 ዓመት እቅዳችን ካስቀመጥነው አምቢሽስ ከተባለው እቅድ ጋር የተቀራረበ አፈጻጸም ነው። ያ እቅድ ትክክለኛ እንደነበረ የሚያመላክት ነው። በዚሁ ማስቀጠል ከቻል የኢትዮጵያን ብልጽግና የምናይበት ዘመን ቅርብ እንደሆነ ያመላክታል። ከኮሞዲቲ በተጨማሪ ሰርቪስ ኤክስፖርት 4.7 ቢሊዮን ዶላር በ8 ወር ተገኝቷል። ሬሚታንስ 3.7 ቢሊዮን ዶላር ተገኝቷል። ከውጭ ቀጥተኛ ኢንቨስትመንት ከሞላ ጎደል 2 ቢሊዮን ዶላር ተገኝቷል። ከሌሎች ሶርሶች ከተገኙት ጨምሮ በ8 ወር በጣም የተሻለ የውጭ ምንዛሪ ግኝት ተገኝቷል። ለኢምፖርት ክፍያ ያዋልነው የውጭ ምንዛሪ መጠን 10.5 ቢሊዮን ዶላር ነው ባለፉት 8 ወራት። ከነዚህ ውስጥ ለጥሬ ዕቃ ከ3% በላይ አወጥተናል። ለኢንዱስትሪያል ካፒታል ጉድስ ከ21% በላይ ክፍያ ተፈጽሟል እና ለኢምፖርት ያዋልነው ገንዘብ ጠቃሚ በሆኑ ሴክተሮች ለማዋል ጥረት ተደርገዋል። የዋጋ ንረትን በሚመለከት የማክሮ ኢኮኖሚ ማሻሻያው አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳና አድርጎናል ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ኢንፍሌሽን ላይ ምን ማለት ነው? ይሄ በገንዘብ ፖሊሲ ማሻሻያው የበጀት ጉድለት ከብሔራዊ ባንክ የሚሟላበትን መጠን በመገደባችን ወደ ኢኮኖሚ የሚፈሰው ገንዘብ ቁጥጥር ስለሚደረግበት ከዚያ ባሻገር የምርት እድገት ስላለ በግብርናው ኤንድ በተደረገው ኢንተርቬንሽን የምርት እድገት ስላለ በገበያ ትስስር
በተለይ ሰንደይ ማርኬት ላይ አርሶ አደር በቀጥታ መጥተው ገበያ ላይ በሚያውሏቸው ከባቢዎች አዲስ አበባም እንዳያችሁት በአንዳንድ ሴንተር ግንባታዎች ቀላል የማይባል ጠቀሜታ አስገኝቷል። ከዚያ በተጨማሪ ለእጅ አጠሮች የማዕድ ማጋራት ብዙ ቤተሰብ ብዙ ጎረቤት የሚጠቅም ተግባር ነው። እኛ ለምናጋራው ጥቅሙን ብዛም ላይገባን ይችላል። ለተቸገሩ ሰዎች ግን በእንደዚህ ያለ ጾም ወቅት የተወሰነ ነገር ስናጋራ የጾም ጊዜውን ሳይሰቃዩ እንደ ቤተሰብ ለማሳለፍ እድል የሚሰጥ ነው። ይህም የራሱ የሆነ ጠቀሜታ አስገኝቷል። ነገር ግን የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። የዋጋ ንረት መቀነስና የኑሮ ውድነትም አንድና ያው አይደሉም። እስካሁን ያለው ዋጋ በራሱ ገቢ ካላደገ ምርት በብዛት ካልተመረተ በራሱ አስቸጋሪ ሊሆን ይችላል። ነገር ግን ኢትዮጵያ ውስጥ ባለፉት 20 ዓመታት በቀጣይነት ደብል ዲጂት እድገት ስለነበረው የዚያ ኩሙሌቲቭ ውጤት ድምር ውጤት እያንዳንዱን ዝቅተኛ ገቢ ያለው ሰው ጫና ይፈጥርበታል። ምን ጥያቄ የለውም። ለዚያ ነው መንግስት በከፍተኛ ደረጃ ድጎማ የሚያደርገው። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋኖ ደብል ዲጂት ሲሆን ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300% ድረስ ጭማሪ ያደረግነው በዚያ ምክንያት ነው። ዝቅተኛ ገቢ ያላቸው ሰዎች፣ ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15% ውጤት በዚሁ መንገድ ካስቀጠልንና መጠነኛ አሻር ካደረግን እንደ ትልቅ ምርታ ሊወሰድ ይችላል። ዳታ ላይ የሚያስፈልገንን ዳታ ወስደን የማያስፈልገንን በመተው ሳይሆን ዳታን መቀየር ስለማይቻል ጥሬ ሐቁን እንዳለ መውሰድና ክፍተት ካለበት መስራት ነው የሚያስፈልገው። አሁን ያለው ኢንፍሌሽን እስካሁን ከስራናቸው በጣም በእጅጉ የተሻለ ተብሎ ሊወሰድ ይችላል። አሁንም ግን ተጨማሪ ስራ ያስፈልጋል። ዝቅተኛ ገቢ ያላቸው ሰዎች ጫናው ከፍተኛ ስለሆነ በድጎማ ማዕድ ማጋራት፣ ገቢያቸው እንዲያድግ፣ ልጆቻቸው ስራ እንዲያገኙ ከፍተኛ ጥረት ማድረግ እንደ መንግስት እንደ ህዝብ ይጠበቅብናል። ይህን አሳይመንት የምንዘነጋ ሆኖ ሳይሆን በተሰራው ስራ የመጣው ውጤት ግን ይበል የሚያስብል ነው ማለት ይቻላል። ከድጎማ አንጻር ማዳበሪያ 84